ጄኔራል ታደሰ አዲስ አበባ ገቡ። ጠብቃችኋል? አይመስለኝም። ብዙዎች አልጠበቁ። እንደ ሰበር ዜና ነው ሲወራ የነበረው። ብዙዎቻችን አልጠበቅንም። በተለይ ሰሞኑን ከነበሩ ወሬዎች አኳያ በተለይ ቲፒኤልኤፍ ጊዜያዊ መንግስቱን ለመቀየር አስቧል፣ አቶ አማኑኤል አሰፋን የጊዜያዊ መንግስቱ ፕሬዝዳንት ለማድረግ መርጧል የሚል ወሬ ነበር። አዲስ አበባ ላይ ያሉ እነ ጄኔራል ጻድቃን ያሰባሰቧቸው የፖለቲካ ኃይሎች ራሳቸውን የለውጥ ኃይል ብሎ ይጠራሉ። እነዛ ኃይሎች ደግሞ ራሳቸውን በመንግስት ቅርጽ እያደራጁ መሆኑንና ቅርብ ጊዜ ደግሞ ጉባኤ ሊጠሩ እንደሚችሉም ሲወራ ነበር። አፋር ላይ ወይም በትግራይ ድንበር አካባቢ የሚንቀሳቀሰው የሐራ መሬት ከነሱ ጋር ተቀላቅሎ ጊዜያዊ መንግስት የሚመስል ራሱ ታጣቂ ያለው ሰላምና ጸጥታም ሊያስከብር የሚችል ታጣቂ ያለው የሆነ የመንግስት ቅርጽ የተላበሰ ኃይል ለመፍጠር እያሰቡ ነው ስንል ሲባል መንግስትም ጊዜያዊ መንግስቱን በሚመለከት ትግራይ ላይ ያለውን የሆነ ለውጥ አስቧል የሚባልም የሆነ ወሬም ነበርና እነዚህ ነገሮች ስንሰማ ነበረ። ሰሞኑ ሚዲያ ላይ መነጋገሪያ የነበሩ ጉዳዮች ናቸው እነዚህ። እነዚህን ሲሰማ የነበረ ሰው በቃ ጄኔራል ታደሰ ወረደ ይጠራሉ ብሎ አይጠብቅም። የእሳቸው ነገር አክትሟል አይነት ነገር ነው። ከዛ ውጪ ጄኔራል ታደሰ ወረደ አንዴ ጠለምት ላይ ጦርነት ተከፍቶ እሳቸው አደባባይ ላይ ወጥተው እንዴ አመረራችሁት እሳ እኛ እኮ ለመነጋገር ነው ሰራዊት የላክ ነው ብለው ስቀውን ነበረ። ቀልድ ይሁን ምን ይሁን ሰው እንዴት ሰራዊት ይልካል ለመነጋገር? የአካባቢ አስተዳደር አለ፣ ፖለቲከኞች አሉ። እንዴት መሳሪያ የያዘ ሰራዊት ለመነጋገር ትልካለ? በፍጹም እኮ አይደረግም። በፍጹም እንደዛ ላከን እንጂ ለመነጋገር እንጂ ለጦርነት አልነበረም። እናንተ አመራችሁ ድሮን ሁሉ ተጠቀማችሁ ምናምን ሁሉ እስከማለት ደርሶ ነበርና በዛን ወቅት ላይ ባለው ጉዳይ ላይ አዲስ አበባ ሄጄ መነጋገር እፈልጋለሁ ሲሉ ነበረ ጄኔራል ታደሰ ወረደ እና ከዛ በኋላም አዲስ አበባ አለመጠራታቸው ከጄኔራል ታደሰ ወረደ ጋር ያለ ግንኙነት መቋረጡ ራሱ አስተዳደሩ ልክ እንደኛ በሚዲያ ለሚሰማቸው ነገሮች መግለጫ ሲሰጥ በተለየ በጀትን ጉዳይ በሚመለከት ተልኳል ያሉት ነገር አልደረሰም ሲሉ ማወቅ እኮ የነበረባቸው አካል እኮ ናቸው። እንደውም መረጃው ከነሱ ነበር መምጣት የነበረበት። ይህንን ስናይና ግንኙነቱ በጠቅላይ ሚኒስቴሩ ወይም በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያለው ግንኙነት የተቋረጠ የሚመስሉ ነገሮች በጣም ሰሞኑን መነጋገሪያ ስለነበሩ ጄኔራል ታደሰ ወረደ ይጠራሉ ብለን አልጠበቅንም። ከዛ አኳያ ነው ሰዎች ሰበር ዜና እያሉ ሲያወሩት የነበረው። በዛም ደረጃ መወራቱ ይገባዋል ልላችሁ ፈልጌ ነው። ከነበረው ኤክስፔክቴሽን አኳያ ይሆናል የተባለ ነገር አልነበረም። እንደዚህ የተጠበቀው አይደለም የሆነው፣ ያልተጠበቀው ነው። ለምንድን ነው እንግዲህ አዲስ አበባ የሄዱት? ትግራይ ውስጥ ባለ ወቅታዊ ጉዳይ ከፌዴራል መንግስት ጋር ለመነጋገር የሚል ነገር ነው የቀረበው። ነገር ግን አንዱ ጉዳይ እሱ እንደሚሆን እንገምታለን። በራሱ ግን ይሄ አይ ቲንክ አንድ የሚነግረን ነገር አለ ወይ እንደዛ ነው። ትግራይ ውስጥ ባሉ ወቅታዊ ጉዳዮች ላይ ለመነጋገር በሚል ነው። የጄኔራል ታደሰ ወረደ ስልጣን 3 ቀን ነው የቀረው። 3 ቀን 3 ቀን ከመቅረቱ ጋር በተያያዘ ከዛ በፊት በነበሩ ቀናቶች በጊዜያዊ መንግስቱ በኩል ተደጋጋሚ ጥያቄ ሲጠየቅ፣ ተደጋጋሚ ክስ ሲከሰስ ጄኔራሉን ጠርቶ ያላነጋገረው የፌዴራል መንግስት አሁን ስልጣናቸው 3 ቀን ሲቀርብ ጠርቶ ማናገሩ አንድ፣ 2 ሊያናገር ነው ደግሞ የተባለው በትግራይ ወቅታዊ ጉዳዮች ላይ ደግሞ መሆኑን ስታስቡ 3 ቀን ከቀረው ጊዜያዊ መንግስት ፕሬዝዳንት ጋር በወቅታዊ ጉዳዮች ላይ አተዋራ ምንድን በ3 ቀን ሊቀይረው የሚችል ነገር የለም። ከነገ ወዲያ እኮ ነው የሚያልቀው፣ ከነገ ወዲያ ያልቃል። ስለዚህ ከዚህ ምን ተረዳለህ? በእርግጠኝነት ጄኔራል ታደሰ ወረደ የተጠሩት አዲስ አበባ የገቡት
የስልጣናቸውን ጉዳይ በሚመለከት ለማውራት ነው፣ ሌላ አይደለም። 3 ቀን ቀርቶታል ስልጣናቸው። ስለዚህ ትቀጥላለህ ወይንም ትተካለህ ሊሏቸው ነው። ሁለቱንም ለማለት አይ ቲንክ ጠርቶ ማናገር ተገቢ ነው። ግን አይ ቲንክ ብልጽግና ይሄን የሚያደርግ አይመስለኝም። ማለት ተገቢ ነው ማለት አንድ ኃላፊነት ያለበት አካል አንድን ሹመኛ በተለይ የክልል ፕሬዝዳንት ጊዜያዊም ይሁን አይ ቲንክ ቋሚ መቀየርም አይቻልም፣ ግን ጊዜያዊው ዞሮ ዞሮ ያን ማህበረሰብ ስለሚወክል ልተካውም ስትፈልግ ልታነሳውም ስትፈልግ ጠርተህ አናግረህ መሆኑ በቃ ለዛ ሰው ወይም እሱ ይወክለዋል ለምትለው ማህበረሰብ ዋጋ መስጠትህን ያሳያል። ብልጽግና ይሄ ባህሪ የለውም። ይሄ ባህሪ ቢኖረው ኖሮ ጊዜያዊ መንግስቱ ስለ በጀት ደጋግሞ ሲጠይቅ ቢያንስ በሆነች ወረቀት ምላሽ ይሰጠው ነበር። ለዛ ጉዳይ ለዚያውም ትምህርትን በሚመለከት ጤናን በሚመለከት ማህበረሰቡ ስለሚያገኘው አገልግሎት በሚመለከት ጉዳይ ላይ አረባክ ተንፍስ ተብሎ ያልተነፈሰ አካል አሁን ጄኔራል ታደሰ ወረደን ስልጣኖት ሊያበቃ ስለሆነ ልንተካዎት ስለሆነ ለስካሁኑ አስተዋጽኦ እናመሰግናለን ብሎ ለማሰናበት ነው ብለን አንገምትም። በእርግጠኝነት ስልጣናቸውን በሚመለከት ነው የተጠሩት። ስልጣናቸውንም ለ1-6 ወር ለማስቀጠል ነው የተጠሩት። ሌላ ሊሆን አይችልም። ሊተኳቸው ቢፈልጉ ብልጽግና እዛው ባሉበት ነው የሚተካቸው። ጠርቶ ቴንኪው ብሎ የሆነ ክብር ሰጥቶ ዋጋ ሰጥቶ አያሰናበትም። እንደዛ አይነት ስብስብ ነው እንዳንል የሚያደርግ ኤክስፒሪየንስ አሁን ነገርኳችሁ። እኔ መምህራን ደሞዝን ምናምን በሚመለከት የተነሳውን ጉዳይ በሚመለከት መንግስት ለምንድን ነው ዝም የሚለው? ቢያንስ እኮ እየተጠየቀ እኮ ያለው ራሳቸው በሾሙት ፕሬዝዳንቱ በሚመራው አስተዳደር እኮ ነው። የመንግስት አካል እንዴት የመንግስት አካል እየጠየቀ ሰው እንዴት አደባባይ ላይ ወጥቶ በሰልፍ እየጠየቀ ከልክለን አለም አልከለከልንም የሆነ ነገር እንዴት አይባልም? በተደጋጋሚ ያነሳ ነበር። ያን አነሳ የነበረው ስርዓት ስለሆነ ነው። ያን አነሳ የነበረው የፈለገ ልዩነት ቢኖርህም ግን እነዚህ ሰዎች ከበስተጀርባቸው የሚወክሉት የማህበረሰብ ክፍል አለ። የፈለገ ልዩነት ቢኖር ስለዚህ አደባባይ ላይ የራሱ ጉዳይ አትባባል፣ ነውር ነው። የመንግስት ባህሪም አይደለም። እንደዛ አይነት ባህሪ ያለው መንግስት ብዬ አላስብም። ኖርማል መንግስት ማለት ነው። ብልጽግና ግን ይሄ እንደሌለው ነው የማውቀው። እንደዚህ ዋጋ የመስጠት ምናምን ነገር የለውም። ለስልጣናቸው ነው የጠራቸው። ምክንያቱም ከሳቸው ጋር 3 ቀን ከቀራቸው ጊዜያዊ ፕሬዝዳንት ጋር በትግራይ ወቅታዊ ጉዳዮች ላይ ልታወራቸል የምታወራለ ስልጣናቸውን በሚመለከት ነው ልታወራ የምትችለው፣ ሌላ ነገር የለውም። ስልጣናቸውን በሚመለከት ካላወራህ በስተቀር ሌላ ነገር ሊሆን አይችልም። በነገራችን ላይ መረጃው ያው ከእሳቸው በጣም ቅርብ ከሆነና አንዳንድ ጉዳያቸውንም አስተላልፍልን ከሚሉት ከዳዊት ከበደ የተገኘ ነው። አምኜ ነው ማውራው። ባይዘው ከሱ ነው ያዩት፣ ከሱ አምኜ ነው ማውራው። ምክንያቱም ራሱ ሚዲያ ላይ ይሄንን አስተላልፍልን ብለውኛል እያለ ስለሚያስተላልፍ ከእሳቸው ጋር ያለውንም ቅርበት ወይም ለፕሬዝዳንቱ ጽህፈት ቤት ቅርበት እንዳለውም በተደጋጋሚ ስላሳየ በዚህም ደረጃ ይዋሻል ብዬም ገምተውም አይነት ሰው ስላልሆነ ቢያንስ ኃላፊነት የሚወስድ ሚዲያ ላይ ብዙ የቆየ ለራሱ ዋጋ የሚሰጥ አይነት ሰው ነው ብዬ ስለማስብ ከሩቁ እንደዛ ስለማስብ አምኜው ነው ማውራው ማለት ነው። አዲስ አበባ መሄዳቸው አዲስ አበባ ሄደው በእርግጠኝነት ከጠቅላይ ሚኒስቴሩ ጋር ትግራይ ውስጥ ባለ ጉዳይ ላይ አወሩ፣ ወይም ለዛ አልተጠሩ። ሊያወሩ ይችላሉ፣ ግን የሚያወሩት የሚቀጥል ከሆነ ነው ስልጣናቸው። ካልሆነ ከእሳቸው ጋር ምን ያስወራል? ስልጣናቸው ስለሚቀጥል ነው ልታወራ የምችለው። ስለዚህ ስልጣናቸውን በሚመለከት ለማውራት ነው የተጠሩት።
ሲታይ ደግሞ ስልጣናቸው ለማስቀጠል እንደሆነ ደግሞ ትረዳለህ። ሊተኳቸው ሳይሆን ያስቀጥሉት እንጂ ብልጽግና እዛውም ሆኖ ሊተካቸው ይችላል። መተካት ከፈለገ ጠርቶ አክብሮ የሚሸኝ አይነት አካል ነው ማለት አንችልም። ወሳኙ ጉዳይ ይሄ ነው። እዚህ ላይ ከተግባባን ቀጣዩ በደንብ ሊያግባባን ይችላል። ከዚህ ግን ይለያል የሚል ግምት የለኝም። ጄኔራል ታደሰ ወረደ ለ6 ወር ስልጣናቸው እንዲቀጥል በብልጽግና በኩል የተግባቡ ይመስለኛል። ከዛ ውጪ ከሆነ በጣም እገረማለሁ። ከዚህ ውጪ ከሆነ ምንም ትርጉም የለውም ማለት በዚህ ጊዜ ሊጠሩ የሚችሉበት ብቸኛው ምክንያት ስልጣናቸውን ለማስቀጠል ካልሆነ በስተቀር ሌላ ምንም ነገር አይሆንም። ይሄ የኔ መላምት ነው፣ የኔ ግምት ነው። ዛትማች በጣም ብዙ ነገሮችን ጥልቅ ብሎ ማሰብ ጥናት ማድረግ ምናምን የሚጠይቅ አይደለም። ማናችሁም ይሄን ልትገምቱት እንደምትችሉ ይገባኛል። ያን ያክል ግልጽ ነው ልላችሁ ፈልጌ ነው። ይሄ ምን ያሳያለሁ? ምን ያሳያለሁ? የጄኔራል ታደሰ ወረደ መምጣት እንዳልኳችሁም ስልጣናቸውን ለማስቀጠል ፍላጎት በፌዴራል መንግስት ወይም በብልጽግና በኩል መኖሩ አንደኛ ብልጽግና ጊዜ መግዛት ፈልጓል። 3 ነገሮችን ያሳየኛል። አንደኛው ጊዜ መግዛት ፈልጓል ብልጽግና። ለምን የሚለውን እንነጋገር። ጄኔራል ታደሰ ወረደ ለቲፒኤልኤፍ እና ለብልጽግና አማካኝ ናቸው። ተወደደም ተጠላም አማካኝ ናቸው፣ አገናኝ ናቸው። እሳቸው ከመሃል ወጡ ማለት እነ ዶክተር ደብረጽዮን እና ጠቅላይ ሚኒስትሩ ነው የሚፋጠጡት። እነሱ ናቸው የሚፋጠጡት። እንነጋገር ወይንስ በራሳችን መንገድ እንሂድ ነው የሚባባሉት። ኦኬ እንነጋገር ብለው ወደ መነጋገር ከሄዱ የሆነ ተስፋ ያለው ነገር ይኖራል። ለጊዜው አሁን ያለው ነገር ይቀጥላል ብለን እንድናስብ፣ ወደ ወታደራዊ ግጭት ምናምን አይገቡም ብለን እንድናስብ። ግን ፍላጎትን ግን ስናይ በተለይ በጠቅላይ ሚኒስትሩ ሳይድ ከነ ዶክተር ደብረጽዮን ጋር የመገናኘት ፍላጎት የለም። ጄኔራል ታደሰ ወረደን አንስተህ ሌላ ጊዜያዊ ፕሬዝዳንት የግድ ነው ላስቀምጥ ብትል ወይ ከነ ጌታቸው ጋር ነው የምታወራው ወይ ከነ ዶክተር ደብረጽዮን ጋር ነው የምታወራው። ወይም ደግሞ ጠቅላይ ሚኒስትሩ ህጉ ይፈቅድልኛል ብለው በራሳቸው ነው የሚያደርጉት። 3ቱም የጦርነት አማራጭ ወይም ወደ ወታደራዊ ግጭት ነው የሚያመራው 3ቱም። ጠቅላይ ሚኒስትሩ ፕሪቶሪያን የተፈራረምኩት ከነጌታቸው ረዳ ጋር ነው። ኦፍኮርስ ከህዋት ጋር ነው የተፈራረምኩት፣ ግን ህዋት ለሁለት ተከፈለ። ስለዚህ የትኛው ነው ህዋት የሚለውን እኔ አላቅም። ህጋዊ ህዋት የትኛው እንደሆነ አላቅም። መፍረሱን ነው የማውቀው። ግን ፕሪቶሪያ ስምምነት ህዋት ሲፈርስ አብሮ የሚፈርስ ስላልሆነ ከተስማሟቸው አካላቶች ጋር እየተነጋገርኩ ፕሪቶሪያን አስቀጥላለሁ በሚል ምክንያት ከነጌታቸው ጋር አውርተው ጊዜያዊ መንግስት ፕሬዚዳንቱን ሊሾሙ ይችላሉ። አንድ ይሄ ሲሆን በእርግጠኝነት እነ ዶክተር ደብረጽዮን አይቀበሉም። ስለዚህ ወደ ግጭት ይኬዳል ማለት ነው። ወታደራዊ ግጭት ይኬዳል። የጦርነት አማራጭ ነው የምላችሁ ለዛ ነው። ከነ ዶክተር ደብረጽዮን ጋርም ይወራና አንድ ፕሬዚዳንት ይሾም ከተባለ የመግባባት እድላቸው በጣም አነስተኛ ነው። በጣም አነስተኛ ነው። አሁን ላይ የሚግባቡበት አይነት ሁኔታ ያለ አይመስለኝም። እናንተም አይመስላችሁም? ያለ አይመስላችሁም እናንተም በእርግጠኝነት። እሱም እንደዚሁ ጠቅላይ ሚኒስቴሩ አይ ህጉ ይፈቅድልኛል በራሴ እከሌን ሾም ያለውም ቢሉ ያው ዶክተር ደብረጽዮን አይቀር። ስለዚህ ወደ ጦርነት ነው ሊኬድ የሚችለው። አሁን ደግሞ ወደ ጦርነት መግባት በጣም አስቸጋሪ ነው። ከምን አኳያ ካላችሁኝ ከዓለም አቀፍ ሁኔታ አኳያ፣ በተለይ ኢራን ላይ ያለው ጦርነት ማለት ነው። ኢራን ላይ ያለ ጦርነት በነገራችን ላይ ኢትዮጵያ ውስጥ ሊያገረሽ የነበረን ጦርነት አስቀርቷል። ኢራን ላይ ጦርነት መጀመሩ በኢትዮጵያና በኤርትራ መንግስት መካከል ሊኖር የነበረውን አይነት ጦርነት አዘግይቶታል። አስቀርቶታል ባይባልም አዘግይቶታል። ለዛ በተደጋጋሚ ጊዜ ነው የነገርኳችሁ የኔን ፐርስፔክቲቭ። እነ አሜሪካም እነ እስራኤልም እነ ዩኤኢም አሁን ላይ
እዛ አካባቢ ያለው ነገር ወደ ቀይ ባህር እንዲመጣ አይፈልጉም። ወደ ቀይ ባህር መምጣቱ አቅም የሚሆነው ለኢራን ነው። ስለዚህ እዛው ኢራን እዛው በቃ ጦርነቱ እዛው ኮንቴንድ ሆኖ እንዲጠናቀቅ ነው የሚፈልጉት። ከተስፋፋ ከቁጥጥር ውጭ ነው የሚወጣው። ከተስፋፋ አሁን ደግሞ ዓለም ሁሉ በጣም ግራ እየገባው ነው። አሜሪካ በጣም እንዲህ ነች እንዲህ እስኪባል ድረስ ማለት ነው። ከወር በላይ ሆነ በሳምንት ውስጥ ያልቃል የተባለ ማለት ነው። እና በብልጽግናም በኩል የነበረው ግምገማ ያ ነው፣ በአጭር ጊዜ ውስጥ የሚቋጭ ነው የሚል ግምገማ ነበር በብልጽግና በኩል። ሰው ልክ እሱ ሲቋጭ እዚህ እንጀምራለን የሚል አይነት ነገር ነበረ። ግን ያ ተራዘመ። መራዘም ብቻ ሳይሆን እንዳለ ኢኮኖሚያዊ ቀውስን ፈጠረ። በሆነው ነገር ኢትዮጵያ በጣም ተጠቂ ነች፣ ተጎጂ ነች የሆነችው። አሁን ይሄ ደግሞ ባለበት አይነት ሁኔታ ተመልከቱ፣ ወደ ጦርነት ሲገባ ዓለም አቀፉ ማህበረሰብ አይደግፈውም። አንድ ኢትዮጵያ ውስጥ ደግሞ መንግስትም ተቃዋሚውም የዓለም አቀፉን ማህበረሰብ ድጋፍ በጣም የሚሻ ነው። ስለዚህ እሱን ድጋፍ አያገኝም። አንድ ሁለተኛ ያለው እሳት ላይ ሌላ ቤንዚን ማርከፍከፍ ነው። በቃ ሀገሪቱ ትንደድ እንደማለት ነው። ምክንያቱም ሁሉም ነገር ወደ ጦርነት ስለሚሄድ ማለት ነው። ሰው አስቀርተውታል። በዚህ ምክንያት ጠቅላይ ሚኒስቴሩም ከገመቱት ጊዜ በላይ ዓለምም ከጠበቀው ጊዜ በላይ የእነ አሜሪካና የኢራን ግጭት በጣም ጊዜ ስለወሰደ አሁን ደግሞ በዚህን ወቅት ያልቃል የሚለውም ተገማች ስላልሆነ ጠቅላይ ሚኒስቴሩ አሁን ምን ፈልገዋል? ጊዜ መግዛት ፈልገዋል። ጊዜ መግዛት ፈልገዋል። ጊዜ ለመግዛት ያላቸው ብቸኛ አማራጭ ጄኔራል ታደሰ ወረደን ስልጣን ማስቀጠል ነው። ጄኔራል ታደሰ ወረደ ላንሳ ካልክ አዲስ ሰው ማስቀመጥ ግዴታ ነው። እሱን ደግሞ ለማስቀመጥ እዛ ክልሉን ከሚቆጣጠረው ኃይል ጋር መግባባት አማራጭ የሌለው ነው። በዛ ደግሞ አይገባም። አለመግባባት ደግሞ ወደ ጦርነት ሊያስገባ ነው። ወደ ጦርነት ደግሞ መግባት ቅድም እንዳልኳችሁ የዓለም አቀፉን ጫና ያስከትላል። እንደገና ኢኮኖሚያዊ ቀውሱ ከቁጥጥር ውጭ ይወጣል። ሌላ እሳት ነው የሚነደው። ስለዚህ ጊዜ መግዛት ፈልገዋል። ጊዜ ለመግዛት ከጄኔራል ታደሰ ወረደ የእሳቸውን ስልጣን ከማስቀጠል ውጭ ሌላ አማራጭ የለም። ምንም አማራጭ የለም። አንዱ ይሄ ነው። የጠቅላይ ሚኒስቴሩ ስሌት ይሄ ነው። አንደኛው ማለት ነው ግልጹ። ሌላኛው ትግራይ ውስጥ አሁን ያለው ሁኔታ ማስቀጠልን ፈልገዋል። ጊዜ መግዛት ፈልገዋል። ግን ጊዜ ሲገዙ ግን አሁን ያለው ሁኔታም እንዲቀጥል በማድረግ ነው። ለምን? አሁን ያለው ሁኔታ ትግራይ ውስጥ ለቲፒኤልኤፍ ምቹ አይደለም። ለምሳሌ የስልጣን ሽኩቻ አለ። ጄኔራል ታደሰ ወረደ ላይ ቲፒኤልኤፎች እምነት የላቸው። እሳቸው የሚነሱበትን ወይም እሳቸውን መቀየር የሚችሉበትን አጋጣሚ ነው ቲፒኤልኤፍ የሚፈልገው። እነ ዶክተር ደብረጽዮን ስልጣኑን ይፈልጉታል። አሊያም ደግሞ የኛ የሚሉት ሰውና እንደፈለጉ የሚያዙት ሰው ቦታው ላይ እንዲቀመጥ ይፈልጋል። ያ ነው የነሱ ፍላጎት። አለመግባባት አለ። እዛ ጊዜያዊ መንግስቱን ለመቆጣጠር ከሱ በላይ ለመሆን ካውንስል ምናምን የሚባል ነገር ሁሉ አቋቁመዋል። የሆነ ኮሚቴ የመከተ ኮሚቴ ምናምን የሚባል ነገር ሁሉ አቋቁመው ዶክተር ደብረጽዮን ነው ሊቀመንበር። ጄኔራል ታደሰ ወረደ በተለይ አሁን ቅርብ ጊዜ አካባቢ ላይ ማፈንገጥ ጀምረው ነበር። ያው ስልጣኑ ሊራዘምላቸው ስለፈለጉ ነው ያንን ያደረጉት። አሁን እሱን ማስቀጠል ይፈልጋሉ ጠቅላይ ሚኒስትሩ። እሱን ሊያስቀጥሉ የሚችሉት ምን በማድረግ ነው? ጄኔራሉን እዛው ስልጣናቸው እንዲቀጥል በማድረግ ነው። የጄኔራሉ ስልጣን እንዲቀጥል በማድረግ ነው። ስለዚህ ምን ይሆናል? አሁንም ይሄ ፉክክሩ ይቀጥላል። ባይዘው ጄኔራል ታደሰ ወረደ በጣም ስልጣኑን ይፈልጉታል። በቃ የተረዱት እሱ ነው። በጣም ስልጣኑን ይፈልጉታል። አዲስ አበባ የመጡበት ምክንያት ከዛ ጋር የተያያዘ ነው። ስንት ነገር ሲሉ ነበረ። የፌዴራል መንግስቱ ፍላጎቱን
ባላሳወቃቸው ጊዜ የፌዴራል መንግስቱን ፍላጎት ለመገመት እኮ በተቸገሩ ጊዜ እኮ እነ ዶክተር ደብረጽዮን የሚሉትን ነገር ሁሉ እኮ ትግራይ ላይ ሲሉ ነበር። ያ ሁሉ በቃ ካልመረጣችሁን ወደዛ ነው የሚሄደው የሚል አይነት ነገር ነው ስልጣኔ ካልቀጠለ። አሁን ኑ ሲባሉም ያንን ሲሉ የነበሩ ሰው እንደገና አዲስ አበባ ተገኝተዋል። ስልጣኑን በጣም ነው የሚፈልጉት። የስልጣን ሽኩቻው ይቀጥላል፣ ምናልባትም ይባባሳል። ቲፒኤልኤፍን እዛው በውስጥ አጀንዳ መጥመድ የሚችሉበት እድል አለ ማለት ነው። ጄኔራል ታደሰ ወረደ ስልጣንን በማስቀጠል የሚመጣ ትግራይ ውስጥ ምንም አይነት ለውጥ የለም። የበጀት ምናምን ነገሮች ሁሉ ይቀንሳሉ። ማን ይቀንሳሉ? ሰው ይቀጥላሉ። በቃ ይሄ አሁን ቲፒኤልኤፍ የሚያነሳቸው ጥያቄዎች አሉ፣ ጊዜያዊ አስተዳደሩ የሚያነሳቸው ጥያቄዎች አሉ። በቃ እሱ ጥያቄ አሁን ከዚህም በኋላ ይቀጥላል። ያ ማለት ህዝቡ የበለጠ ምሬት ውስጥ የሚገባበት ሁኔታ ነው የሚፈጠረው። ያ የመጀመሪያው ችግር የሚሆነው ለቲፒኤልኤፍ እናንተ ናችሁ ውጥረት እየፈጠራችሁ እንዲያደረጋችሁ የሚል ነገር መነሳት አይቀርም። ያ ለቲፒኤልኤፍ ስጋት ነው። ስለዚህ ትግራይ ውስጥ ያለው ሁኔታ ለቲፒኤልኤፍ አይመችም። ያ ለቲፒኤልኤፍ የማይመቸውን ነገር እንዲቀጥል በማድረግ ጄኔራል ታደሰ ወረደን ስልጣናቸውን በማራዘም እንዲቀጥል በማድረግ ለቲፒኤልኤፍ በራሱ አጀንዳ እንዲወጠር ማድረግ ነው። እንግዲህ ለ6 ወር ሲራዘም በዛ በ6 ወር ውስጥ ምን እንደሚፈጠር አይታወቅም። ወይ ራሱ ተገዶ ጦርነቱን ይጀምራል፣ አሊያም ደግሞ ካለው ሁኔታ ጋር ለ6 ወር አሁንም ጥርሱን ነክሶ ይቀጥል ይሆናል። ብቻ ግን ጠቅላይ ሚኒስትሩን ያስበዋል። አንድ ምን አልኳችሁ? ጊዜ መግዛት አስበዋል። አሁን ያለው ዓለም አቀፋዊ ሁኔታ ሌላ ጦርነት ውስጥ ለመግባት ለብልጽግና እንዳይመቸው አርጓል። ስለዚህ ጊዜ መግዛት ፈልጓል። ጊዜ ለመግዛት ጄኔራል ታደሰ ወረደን በስልጣን ከማስቀጠል የተሻለ አማራጭ የለም። ሌላኛው አማራጭ ወደ ግጭት የማምራት እድሉን ሰፊ ያደርገዋል። 1 2 ቲፒኤልኤፍ እዛው ትግራይ ውስጥ ባለ እና በራሱ ውስጥ ባለ አጀንዳ እንዲወጠር ማድረግ ፈልጓል። እሱን ለማድረግ ጄኔራል ታደሰ ወረደን ማስቀጠል ነው። ምንም ለውጥ አይኖርም። ምናልባት ለውጥ እንኳን ካለ የፌዴራል መንግስት በግልጽ ባይናገርም ግን አንዳንድ ፍላጎቶች እንዳሉት ከተለያዩ ሚዲያዎች ተሰምቷል። ለምሳሌ መከላከያን ትግራይ ውስጥ የማስገባት ፍላጎት አለ። ምናልባት ጊዜያዊ መንግስቱን በሚመለከት አንዳንድ ለውጦችን ማድረግ ምን እንደሆኑ በግልጽ ባይታወቅም እነዛን ማድረግ ሊፈልግ ይችላል። በዛ ጉዳይ ላይ ከጄኔራል ታደሰ ወረደ ጋር ሊነጋገር ይችላል። የምክክር ኮሚሽኑ ተፈናቃዮችን የመመለስ ጉዳይ፣ በዚህ ጉዳይ ላይ ተደራድረው እንደዚህ አይነት ለውጦች ከመጡ አላውቅም። ለትግራይ ግን ምንም ለውጥ የለው። የጄኔራል ታደሰ ወረደ በስልጣን መቀጠል ለትግራይ ይዞት የሚመጣው ምንም ለውጥ የለም። ከሚጠይቁት ጥያቄ አኳያ ምንም የሚመጣ ለውጥ የለም። ስለዚህ ትግራይ ውስጥ ያሉት ጥያቄዎች ይቀጥላሉ። እነዛ ጥያቄዎች አለመፈታታቸው የፈጠሩት ቅራኔ የፈጠሩት ግጭት ይቀጥላል። በዛ ዋነኛ ተጎጂ የሚሆነው ቲፒኤልኤፍ ነው። ቲፒኤልኤፍን በራሱ አጀንዳ መጥመድ። ሁለተኛው። ሶስተኛው ቲፒኤልኤፍ የራሱን አማራጭ እንዳይወስድ መያዝ ነው። አሁን ከ3 ቀን በኋላ ቲፒኤልኤፍ ጥሩ እድል ነበር። ወይ ከፌዴራል መንግስቱ ጋር መነጋገር የሚችልበት እድል ይፈጠራል። በዛ በትክክል የፌዴራል መንግስቱን አቋም የሚረዳበት አጋጣሚ ይሆንለታል። ወይ ተገናኝተው ሲያወሩ አሊያም ጠቅላይ ሚኒስትሩ ከእናንተ ጋር አልነጋገርም ሲላቸው ይቆርጣል። ያ አጋጣሚ ነበራቸው ከ3 ቀን በኋላ። አንዱ እሱ ነው። ሁለተኛው አጠቃላይ ጄኔራሉን አንስተው ከስልጣን ጋር ምናምን የተያያዙ ነገሮችን በሙሉ ሊፈታ የሚችል የራሳቸው ለውጥ የአመራር ማለት በቃ ወደ ተሟላ አይነት ወደ ጦርነትም ለመግባት የተሻለ ቁመና ሊሰጣቸው የሚችለውን በቃ ፕሬዝዳንቱን ቦታ ወሳኙን ቦታ የሚያስፈልገው
አሁን በነገራችን ላይ ጊዜያዊ መንግስቱን የያዛቸው ጊዜያዊ መንግስቱ ነው ከፌዴራል መንግስት ጋር የሚገናኘው። የፌዴራል መንግስትን ከህወሓት ጋር ለምን አትገናኝም ብትሉት ከየትኛው ይላችኋል? ከየትኛው ህወሓት ጋር ሊገናኝ? ከነጌታቸው ጋር ወይስ ከነደብረጽዮን ጋር? ከማን ጋር ሊገናኝ? እነሱ እኮ ተጣልተው እርስ በርስ እየተካሰሱ ፈርሰዋል እኮ። ስለዚህ ከማን ጋር ልነጋገር? ያው ፕሪቶሪያ ስምምነትን ያስፈጽማል የሚለው ጊዜያዊ መንግስት ስለሆነ ከሱ ጋር ነው ማውራው ይልሃል። በምንም ልትከራከሩ አትችልም። ቲፒኤልኤፍ ፈራሚ ነኝ የፕሪቶሪያ ስምምነት ከኔ ጋር ነው ማውራት ያለብህ ሲል አንተ የትኛው ቲፒኤልኤፍ ነህ ይለዋል። የደብረጽዮን የጌታቸው የትኛው ቲፒኤልኤፍ መሆንን ማስተዋወቅ አለብህ። እኔ የእከሌ ከሚባለው ቲፒኤልኤፍ ጋር የተስማማሁት ከቲፒኤልኤፍ ጋር ነው። ቲፒኤልኤፍ የትኛው ነው? ቲፒኤልኤፍ እነ ጌታቸው ረዳ ስምረት የሚባል ፓርቲ ማቋቋማቸው እነ ዶክተር ደብረጽዮንን ህወሓት አያደርጋቸው፣ የህወሓት ወራሽ አያደርጋቸው። በቃ እነሱም እንደሚሉት ህወሓት ፈርሷል ብለው ነው የወጡት እና አዲስ ፓርቲ ያቋቋሙት ህወሓት ፈርሷል ብለው። ስለዚህ መንግስት መፍረሱን ነው የሚያውቀው እና ግንኙነቴ ከጊዜያዊ መንግስቱ ጋር ነው የሚሉት እና ጊዜያዊ መንግስቱ ለነ ዶክተር ደብረጽዮን ጋሬጣ ነው ይሆናል። ጋሬጣ መንግስት እንደ በፕሪቶሪያ ስምምነት እኮ መሰረት ግንኙነታችን እየቀጠለ ነው ይላል። እነሱ ግን አነጋገርን ብንለው እምቢ አለ ምናምን ይላሉ። ምን ምክንያት ሊያቀርቡ ይችላል? ከጊዜያዊ መንግስቱ ጋር የተነጋገረ ነው። ሲፈልግ አዲስ አበባ እየጠሩ ያወሩታል። እና ይሄ ጊዜያዊ መንግስቱ አለመኖሩ ለነሱ ጥሩ አጋጣሚ ነበረ ነው የምላችሁ። ከብልጽግና ጋር ፊት ለፊት መገናኘት የሚችሉበትን እድል ይፈጥራል። ያ ደግሞ ለመወሰን ይረዳቸዋል። ወይ ተገናኝቶ በሚያወሩት አሊያም ደግሞ አለመገናኘቱ የመገናኘት ፍላጎት በብልጽግና ሳይድ ሳይኖር ሲቀር ከዛ በኋላ የሚፈልጉትን ውሳኔ ለመወሰን በቂ የሆነ ምክንያት ይሆናቸዋል። በቂ የሆነ ምክንያት ምን እያልኳችሁ ነው? የራሳቸውን አማራጭ ለመውሰድ የሚያስችል እድል ነበረ ነው እያልኳችሁ ያለው። የራሳቸውን አማራጭ ለመውሰድ አሁን ግን ጄኔራል ታደሰ ወረደን መንግስት ሊያስቀጥል በስልጣን ላይ ያስቀምጦ ሊያስቀጥል ነው። ያ ማለት ቲፒኤልኤፍ የራሱን አማራጭ መውሰድ አይችልም። ፖለቲካሊ ነው እያልኳችሁ ያለሁት። ከፈለጉ ሊወስዱ ይችላሉ። አንቀበልህም ብለው ጄኔራል ታደሰ ወረደን በኃይል ሊያፈርሱት ይችላሉ። ያ አማራጭ አለ እጃቸው ላይ። ግን በኃይል እሱን ማውረድ ምን ማለት ነው? ከዚህ ቀደም ጌታቸው ረዳ፣ አሁን ደግሞ ጄኔራል ታደሰ ወረደ። እናንተ ሰዎች ምንድን ነው የምትፈልጉት የሚል ነገር ያስነሳል። በኃይል ማንሳት ለነሱ የፖለቲካ ኪሳራ አለው። ነገ ከነገ ወዲያ ለየትኛውም ማለት ደስ አይልም። ለሰሚ ደስ አይልም። በኃይል አወረዱ ሲባል ለሰሚ ደስ አይልም። በተለይ ለዓለም አቀፉ ማህበረሰብ ይህን ስትነግሩት እንዴ ይላችኋል። በጣም ነው የሚያስደነግጠው። ያንን ይፈራሉ እንጂ አማራጭ ጠፍቷል እያልኳቸው አይደለም። ግን ሌሎችንም ሊያሳምን ሰሚን ሊያሳምን በሚችል ምክንያት አማራጭ መውሰድ የሚችሉበትን እድል ነው የፌዴራል መንግስት እየዘጋባቸው ያለው ያጠፋባቸው ያለው። እና ሶስተኛው ምክንያት ይሄ ነው። አንድ ጊዜ መግዛት ነው። ጄኔራል ታደሰ ወረደን ማንሳት ወደ ወታደራዊ ግጭት የማምረት ሊያመሩ የሚችሉበት እድል በጣም ከፍተኛ ይሆናል። ቅድም አብራርቼዋለሁ በደንብ። ሁለት ቲፒኤልኤፍን በራሱ ውስጣዊ አጀንዳ የመጥመድ ፍላጎት ነው። ስልጣን ሽኩቻ አለ። እንደገና በጄኔራል ታደሰ ወረደ ጊዜ ብዙ የተባባሱ እንጂ የተቀየሩ አዲስ ነገሮች አሉ። ስለዚህ ጄኔራል ታደሰ ወረደ ስልጣናቸው ሲቀጥል እነዚሁ ነገሮች ችግሮቹ አብረው ነው የሚቀጥሉት። እንደገና ለ6 ወር ጥርሱን ነክሶ ወይ ሊጠብቅ ነው አሊያም በቃ እንግዲህ የራሱን አማራጭ ሊወስድ ነው አይታወቅም። ብቻ ግን በራሱ አጀንዳ ሊጠምደው ፈልጓል። ሶስተኛ የራሱን አማራጭ መውሰድ የሚያስችል በቂ ምክንያት እንዳይኖረውም ደግሞ እያደረገ ጄኔራል ታደሰ ወረደ ቢነሱ ቲፒኤልኤፍ በሳቸው ምትክ እኔ የምፈልገው ሰው ይተካሄላል። የፌዴራል መንግስት አይ ካለ እንዴት
ብልጽግና የራሱን እርምጃ እየወሰደ ነገሮችን ሁሉ በግል ውሳኔ እንትን እያለ እንደዚህማ የምንቀጥልበት ምክንያት የለም ብሎ የራሱን አማራጭ ይወስዳል። የፌዴራል መንግስት ከእናንተም ጋር አልነጋገርም ካልከንማ እኛም የራሳችንን አማራጭ እንወስዳለን ብለው የራሳቸውን አማራጭ ይወስዱ ነበር። አሁን ግን ያንን አማራጭ ለመውሰድ በቂ ምክንያት ማግኘት የሚችሉበትን እድል እንዳያገኙ እያደረገ ነው። ሌላኛው ወሳኙ ጥያቄ ህወሓት እንግዲህ ጄኔራል ታደሰ ወረደን በስልጣን መቀጠል ይቀበላል ወይስ አይቀበልም? የምናየው ነው። እሱን አልገምቴን በሚመለከት አንዱ ግምቴ ግን እንዳልኳችሁ የጄኔራሉ ስልጣን የመቀጠል እድሉ በጣም ሰፊ ነው። የተጠሩትም ለዛ ነው። በወቅታዊ ጉዳይም ላይ እናወያየህ ያሉትም በዛ ምክንያት 3 ቀን ስልጣኑ ሊያበቃ 3 ቀን የቀረውን ሰው ጠርተህ ባለው ሁኔታ ላይ አታወራ። በክብር ሊሸኙት ነው ደግሞ እንዳትል፣ ይሄ ብልጽግና ባህሪው አይደለም። ቲፒኤልኤፍ ይቀበላል ወይ ነው የጄኔራል ታደሰ ወረደን እንትን ማለት ይቀበላል ወይ አናውቅም። ግን አልተወያየበትም። የጄኔራል ታደሰ ወረደ በስልጣን ይቀጥሉ አይቀጥሉ በሚለው ላይ አልተወያየም እና የሚቀጥሉ ከሆነ ሳልወያይበት ሊል ይችላል። ያሳምናል አያሳምንም፣ እናንተ ራሱ እንትን በሉ። አያሳምን ያን ያክል 2 የፕሪቶሪያ ስምምነት ፈርሷል ሲል የነበረ ድርጅት ነው ህወሓት። አውጇል አደባባይ ላይ ፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል ያለው። ፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል ያለ አካል አሁን ጄኔራል ታደሰ ወረደ በጠቅላይ ሚኒስቴሩ በኩል ስልጣናቸው ተራዝሞ ወደ መቀሌ ሲሄዱ አቀባበል ያደርግላቸዋል ወይ? የምናየው ጉዳይ ነው የሚሆነው። ብቻ ግን እዛ አካባቢ ላይ ያለው ነገር ትንሽ ኢንተረስቲንግ እየሆነ ነው፣ አጓጊ እየሆነ ነው ያለው። እንግዲህ ሰሞኑን የምንሰማው ጉዳይ ይሆናል። በዛሬ ግን በዚህ ርዕስም ይህን ያክል ካለን ይበቃናል ወዳጆች። እንነጋገርበት፣ እንወያይበት ካላችሁ ግን ሀሳባችሁን፣ አስተያየታችሁን፣ ጥያቄዎቻችሁን ለመመልከት ዝግጁ ነኝ። የእናንተ ጊዜ ነው አሁን። ኦኬ ሳም ቴዲ ከማን ልጀምር? ኬዋይ ቴዲ ህወሓት በትላንትናው ትዕይንተ ህዝብ ላይ በግልጽ ጦርነትንና መለያየትን አውጇል ብዬ አምናለሁ። ይህ የጄኔራል ታደሰን ተፈላጊነት ላይ ምን አይነት ተጽዕኖ አለው ትላለህ? የቅርብ ጊዜ የጄኔራል ታደሰ ወረደን አቋም ኬዋይ ካየኸው ብዙም ከቲፒኤልኤፍ የሚለይ አይደለም እና ቲፒኤልኤፍ ወደ ጦርነት ለመግባት አቋም መያዙ አይደለም የጄኔራል ታደሰ ወረደ መመረጥ አስተዋጽኦ ያደረገው ብዬ ማስበው። ቅድም ያልኩህ የራሱ የብልጽግና ስሌቶች ናቸው። አሁን ወደ ጦርነት መግባት አይችልም፣ ጊዜ መግዛት ይፈልጋል። ግን ደግሞ ጊዜ ሲገዛ ደግሞ ቲፒኤልኤፍ እየተናጠበት ያሉት የራሱ ችግሮች አሉ። እነሱ በሚቀጥሉበት አይነት ሁኔታ ጊዜ መግዛት ይፈልጋል። ምናልባት ጊዜ ደግሞ የፌዴራል መንግስት ወይም ብልጽግና ሲገዛ ህወሓትም ደግሞ የራሴን አማራጭ ልውሰድ ደግሞ ብሎ እንዳያስብ የራሱን አማራጭ በበቂ ምክንያት መውሰድ እንዳይችል አድርጎ ደግሞ መንገዱን እየዘጋበት ነው እና የራሱ ስሌት ነው ጄኔራል ታደሰ ወረደን ለመምረጥ ምክንያት የሆነው እንጂ የህወሓት አቋም ነው ብዬ አላስብም። ኬዋይ ቴዲ ሁለቱ የህወሓት ተወካዮች በትግረኛ የሰጡትን ስሰማ ኢትዮጵያ የምትባል ሀገር መጥፋት አለባት ያሉ ጦርነት ይብቃ ከሚሉት ስብስብ ጋር ኢትዮጵያን ጠርተው የሽግግር አባል ለመሆን አይቃረንም ወይ? ጦርነት ናፋቂ ሆኖ ጦርነት ይብቃ መሳተፍ ጥያቄ አያስጭርም ወይ? ሳም ነው ይሄንን እየጠየቀ ያለው። ትላንት ያልኩት ይሄንን ነው ሳም። ዛሬም ደግሜዋለሁ ይሄን ጉዳይ። ጥያቄ ያስጭራል ብቻም ሳይሆን ልክም አይደለም። በተለይ መድረኩ ለተቃዋሚ ፖለቲከኞች ወይንም ለሁሉም የፖለቲካ ኃይሎች፣ እኔ በነገራችን ላይ ጠቅላይ ሚኒስትር አብይ አህመድንም መጥራታቸው ልክ አይደለም ባይ ነኝ።
በነገራችን ላይ እንኳን የህወሓት ሰዎችን ስለ ጽምዶ የሚሰብኩ ምናምን ሰዎችን ይቅርና ኢቨን ጠቅላይ ሚኒስቴሩን መጥራት ልክ ነው ብዬ አላስብም። ምክንያቱም መድረኩ አቋም የያዘ መድረክ ነው እንጂ የሁሉም የፖለቲካ ኃይሎች የፖለቲካ አቋም ይደመጥበት ተብሎ የተዘጋጀ መድረክ አይደለም። መድረኩ እኮ ዓላማውን ማሳካት እኮ አለበት። አንድ መድረክ ሲዘጋጅ ዓላማውን ለማሳካት የሁሉም የፖለቲካ ኃይሎች አቋም በተለያየ ጉዳይ ላይ የያዙት አቋም እስቲ ይደመጥ፣ ወይም በአንድ ጉዳይ ላይ ስፔሲፊክ በሆነ ጉዳይ ላይ የሁሉም የብልጽግና የህወሓትም የፋኖ ይደመጥ ብለህ ከሆነ ለዛ ብለህ ከሆነ መድረኩን የከፈትከው መፍቀድ ልክ ነው። ማንም መጥቶ የፈለገውን አውርቶ ይሄዳል በዛ ዙሪያ ላይ ማለት ነው። ከዛ ሲወጣብህ ነው መድረኩ በዚህ ስፔሲፊክ አጀንዳ ላይ ስለሆነ እዚህ ላይ ብቻ አተኮርልኝ ልትልበት ትችላል። ጦርነት ይብቃ እያልክ ሰላም ይምጣ እያልክ ግን እና ደግሞ ሽግግርም ይምጣ ይቅደም ከምርጫ በፊት እያልክ ነው ይሄንን መንግስት ማስወገድ ነው ብቸኛው አማራጭ የሚልን አካል አንተ አትጋብዝም። ወይም ደግሞ በስህተት እንኳን ጋብዘው እንኳን ይሄን አይልም ብለህ ጋብዘው እንኳን ከሆነ ሲል ታስቆመዋለህ። ምክንያቱም ከአንተ መድረክ ዓላማ ጋር አይሄድም። እንደዚህ አይነት ድርጊትን የእኛ አቋም አይደለም የግለሰቡ ነው በማለት ማለፍ አይቻልም። በዛ አይነት መንገድ ማለፍ አይቻልም በእኔ እምነት ማለት ነው። እና ሳም ጋራዋለሁ ለፈልጌ ነው ሐሳብ ኦኬ። አብይ በአሁኑ ሰዓት በትግራይ መሾም አይችልም ተስፋ ነው የሚለው እሱን ያነሱት። ቲፒኤልኤፍ እንግዲህ ፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል እያለ ነው ያለው። እሱን እያለ ባለበት አይነት ሁኔታ ጠቅላይ ሚኒስትሩ የጄኔራሉን ስልጣን አራዝሞ ሲልኳቸው ይቀበላሉ ወይ እናየዋለን ያልኩት እሱን ነው። ተስፋ ሰለሞን ዋይ ኦንሊ 6 months ኤክስቴንሽን ይላል። እሱ የህጉ ጉዳይ ስለሆነ ነው። ለ6 ወር ይራዘማል የሚለው የህግ ጉዳይ ስለሆነ ነው። ሰለሞን ኦኬ። ቴዲ መርጠ ነው የምታወራው አብይ አይደለም ወይ? በፓርላማ ፕሪቶሪያ ስምምነት አላቅም ያለው ይላል ተስፋ። እኔ አልሰማሁም። ተስፋ አንተ ሰምተህ ከሆነ ላክልኝ። ጠቅላይ ሚኒስትሩ ፕሪቶሪያ የሚባል ነገር አላቅም ስለማለታቸው እኔ አልሰማሁም። እንግዲህ ስንት ጊዜ ሆነ መሰለ ይሄ ፖለቲካ ህይወቴ ከሆነ ማለት ነው። አብዛኛውን ጊዜም ፖለቲካ ነው ማስበው፣ አብዛኛውን ጊዜም ፖለቲካ ነው ማዳምጠው፣ አብዛኛውን ጊዜ ስለ ፖለቲካ ነው ማነበው፣ አብዛኛውን ጊዜ በፖለቲካ ዙሪያ ነው የምወያየው። ይህን ንግግር አሁን አንተ ያልከውን ግን ገና ዛሬ ከአንተ መስማቴ ነው። አላሉም ልልህ ፈልጌ ነው ባጭሩ። ያሉት ምናልባት ቲፒኤልኤፎች ፕሪቶሪያን እኮ አፍርሰውታል ምናምን የሚሉት ያው ከነ ጌታቸው ጋር ነው ፕሪቶሪያን እየተነጋገርን ያለ ነው ያሉትን ጉዳይ ይሆናል እንጂ ቲፒኤልኤፍ ባለው አይነት መልኩ አላሉ። ቲፒኤልኤፍ ግን 100% የፕሪቶሪያ ስምምነት ፈርሷል ሲል ሰምተናል። ጠቅላይ ሚኒስትሩ በዚህ ደረጃ አንተ ባልከውም አይነት መልኩ ማውራታቸውን እኔ አላውቅም። ተስፋ አዲስ ነኝ ለዚህ። አህመዲን አንድ ጥያቄ ጠይቃል። ዩ ቢሊቭ ዛት አብይ አህመድ ዋንት ቱ ሉኖጌት ወርድስ አውቶሪቲ የሚለው ጥያቄው አልገባኝም። አህመዲ አንድ ሌላ አለ እዚህ ጋር አንተ ተውን አላውቅም። እንዳሜን ነው ታደሰ ስልጣን ማራዘሙን ይቀበላል ያለ ቅድመ ሁኔታ ብለህ ታስባለህ ወይ ላለኝ፣ ኢንጂነር ታደሰ ወረደ ስልጣኑ በጣም ይፈልጉታል። በጣም እንዲቀጠልላቸውም የተለያዩ ጥረቶችን አድርገዋል። ከነ ዶክተር ደብረጽዮን ጋር
ችግር ውስጥ ገብቻለሁ፣ ቅራኔ ውስጥ ገብቻለሁ የሚል ወሬ እስከ ማስወራት ሁሉ ደርሰዋል። ያም ሳይሰማ ደግሞ ሲቀር የነ ዶክተር ደብረጽዮንን አቋም ወስዶ የራሳቸው አቋም አድርገው ወደ ለጦርነት መዘጋጀት ሁሉ በቃ አማራጭ ያለው ጉዳይ አይደለም እስከ ማለት ሁሉ መድረሳቸውን ሰምተናል። እና ይሄ ሁሉ ስልጣኑ እንዲራዘምላቸው ካላቸው ፍላጎት የመነጨ ነው። ስለዚህ ይቀበላሉ ብለን እንገምታለን። ቴዲ የንግድና ቀጠናዊ ትስስር ምክር ቤት ለክልሎች ባወጣው አዲስ ኮታ ትግራይን ከክልሎች አስወጥቷታል። ይህን እንዴት ታየዋለህ? ፎኒክስ ነው ያለኝ። ፎኒክስ ለዚህ መረጃ አዲስ ነኝ ልየው እና ከዛ በኋላ ሀሳብ ብሰጥበት የተሻለ ነው። አሁን ገና ካንተ መስማቴ ነው። የዛሬ መረጃ ይመስለኛል እና ትንሽ ባየው ጥሩ ነው። ኦኬ ዘሩባቤል ቴዲ የጄኔራሉ መቀጠል እውን ከሆነ ምርጫን ትግራይ ላይ ለማድረግ አስቻይ ሁኔታ ለመፍጠር አይመስልህም ወይ ይለኛል ዘሩባቤል። አይ አይመስለኝም ዘሩባቤል። ከሆነ በጣም ይገርመኛል። ምርጫ አይ ቲንክ ትግራይ ላይ የሚኖር አይመስለኝም። ከሆነ ግን እሱን ከተቀበሉ በጣም ነው የሚገርመኝ። ዘሩባቤል በነገራችን ላይ ምርጫ ቦርድ ዛሬ አራዝሟል የመራጮችን ምዝገባ ማለት ነው። አራዝሟል። ምናልባት ያንተን እይታ ካጠናከረልህ ብዬ ነው። እኔ አይመስለኝም፣ ለዛ አይመስለኝም። ግን አንተ ከመሰለህ ግን ከዛም ጋር ጭምር አብረህ አያይዘው ልታየው ትችላለህ ለማለት ፈልጌ ነው። ቲፒኤልኤፍ ጽምዶ ለቲፒኤልኤፍ ምን ይጠቅማል ምናምን፣ በዚህ ጉዳይ ላይ አንድ ፕሮግራም ሰራለሁ። ሰሞኑን ጽምዶ ለቲፒኤልኤፍ አንድ የሆነ ሰነድም ደርሶኛል እና እሱንም ላንብበውና በዚህ ጉዳይ ላይ አንድ የሆነ ነገር ፕሮግራም ሰራበትና እንነጋገርበታለን። ኦኬ ኮ የሚባል ቲፒኤልኤፍ የጄኔራሉን የስልጣን መቀጠል ከመቀበል ውጭ አማራጭ የለውም ነው የሚለኝ። እንግዲህ የምናየው ነው። የቲፒኤልኤፍ ግን መቀበሉ ትንሽ ሊጎዳው እንደሚችል ነው የሚሰማኝ። እኔ የምናየው ነው የሚሆነው። ዛሬ በጣም ሰዓት ወስደናል። በዚህ ይብቃን ወዳጆች። በጣም ጥሩ ጊዜ ነበረን። ደስ ብሎኛል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ለተሳትፏችሁ በጣም ነው የምናመሰግነው። አስተያየቶቻችሁ በጣም ይጠቅሙናል፣ አዳዲስ እይታዎች ይፈጥሩልናል እና ተሳትፏችሁን እንደቀላል አይደለም የምናየው ወዳጆች እና ብዙ ያስተምረናል። በጣም ነው የምናመሰግነው ለዛ። ለአስተዋጽኦቻችሁም ከልብ እናመሰግናለን። ራሱ ተሳትፏችሁ አንድ አስተዋጽኦ ነው፣ ግን ከዛም ባሻገር ላይክ ማድረግ፣ ሼር ማድረግ ወይም ሰዎች እንደዛ እንዲያደርጉም ጭምር መገፋፋትም ስታደርጉ ሁሉ አያለሁኝ እና ለዛ ሁሉ ከልብ እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። በዛሬው በዚሁ ይብቃን። በያላችሁበት ሰላማችሁ ይብዛ። ጤና ይስጥልን። Sound.